ኤላ በእናትህ ተወኝ እሺ ቆይ ይሄ ሁሉ ነገር የተፈጠረው መቼ ነው ይኸውልህ ተደብቃ ስልክ ስታወራ አየኋት ከዛ በኋላ ምንድነው እየተከተያት ወጣው እሺ ከዛ በኋላ ምን ፈጠርኩ ነው ሄዳ ታገኘው መሰለህ ደሞ ሄዶ ጥምጥም ማለታቸው ይኸውልህ እኔ ራሱ መሲን በህይወት ዘመኔ አቃታለሁኝ እንደዚህ አቅፋት አላውቅም ይበሽቅ ይኸውልህ ናታ እመነኝ መሲን ታፈቅራታለህ አንተ ልጅ አማል እንዴ እናንተ ሰዎች አብዳችሁ ልታሳብዱኝ ነው እንዴ ሁላችሁ መጣ አፍቅራታል ሰው እንዴት ነው እቱን የሚያፈቅረው ንገረኝ እስቲ እሺ እሱንቶ መጨረሻሽ ምን ተፈጠረ መጨረሻ ላይ ሲለያዩ እጅ አነኩትና ካሁን በኋላ መሲ አጠገብ ብትደርስ አለቅም ቢያስፈራራች ናታን ጥሩ አላደረክም ቆይ ለምሮ እንደዚህ ያደረክም ይኸውልህ እመነኝ ይላ ካሁን በኋላ ያ ባሩክ የሚባለው ነጠጤ መሲ አጠገብ ካገኘሁት እገለዋለሁ ወንድ ነው እንዴ ቆይ መሲ ማን ነው አንተ ነው ቆይ ግን መሲ ምን ይሆንሽ ገና ለገና ትናንት ላወቅሽ ወንድ ብለሽ እኔ ወንድምሽን እንደዚህ መናገሩ አግባብ ነው ልክ ነው ናታን እንደዚህ ባልልህ ደስ ይለኝ ነበር ግን አንተ በጭራሽ የሚገባ ጉድ አይደለም እኮ ነው ያልገባኝ ነገር ምንድነው አስረጅኝ ናታን በቃ ተወኝ ይኸውልህ ከዚህ በኋላ የባሮክን ጫፍ ብትነካው የኔና ያንተ መጨረሻ ነው እሺ ንገረው እስኪ ኤላ አያር ለኔት እንዴት እንደምትሆን አሬው ነገር እኔ እኮ ምን እንደምንም እኮ ግራ ገባኝ ምን ልበልሽ ለማንኛውም ግን አንተ ተረጋጋ እኔ ሄድና አውራታለሁ እሷ ግን ደግሞ ስሜት የሆነ ምንም አይነት ነገር እንድታረግ አልፈልግም እሺ ተረጋጋ በኋላ እንገናኛለን ልጅ ማን ይላከብኝ አሁን መቶ ሰላሜን ይሰኝ ለዛሬ ተርፈናል ከዚህ በኋላ ግን ላንተ ብዬ እንደዚህ ነገር ውስጥ አልገባም ይኸውልህ ችግሩን በፈጥረም እኮ መፍትሄው ነው ጋር ነው ኧረ በእናትህ አልሰማም እንዴ ደሞ አንተ ማመን ነው እንጂ የጉዳዩ መመሳሰል ግን አይገርም ይሄ እኮ ተመሳስሎ እኮ አይደለም እና አማርኛ እንዳበጆሽ ምን ትያለሽ ነው ነገሩ እኔ ምንም አልገባኝም ነው ወይስ እኔም ላይ ቀን ይጀመርክ ይሄ እኮ ቀን አይደለም አባባል ከብርክቲ ጋር እንዴት ናችሁ የባሳለና ገረና አትልቀቅ ነው ነገሩ እንዴት ስለኔ በደንብ የሚያውቀው ኤላ ስለሆነ እሱን ሄደ ጠይቀዋለች ምን ኧረ ተወኝ እስኪ ምን ብዬ እንደማወራው ነው የራሱ ግራ ገብቶኛል ባትጠይቀው ነው የሚሻለው ካልጠየቁትማ ፈተና ይኖርቃለዋ ብትጠይቀውም አይነግርም ያው አፈን ነው የምታበላሽው እና ምን ተሻለ እሷ ግን ምን አስባ ነው ኬል ያስጋላችሁ ነገር እያወቀች ሂድና ጠይቀው የምትልክ አላውቅም ባክ አንዳንድ ነገሮችን ግን አይሆንም ማለት ብታስለምዳት ጥሩ ነው እኔማ ገና ከሆኑ እንዳላስደብራት ብዬ እኮ በኋላ ደግሞ ለፈስፈስና አቋም የሌለው ወንድ ነው ብላ እንዳትጭር ያቴና አበባ እንዴት ነህ ጆዬ አለሁልሽ አለን እንግዲህ ምን ማድረግ ይቻላል እንግዲህኛ ጥለን ልንሄድ ነው እንኳን ደስ አለህ እንግዲህ አሁን ካሌብ ልዕልት የመሰለች ፍቅረኛው ስትመጣ ጆኒን ትቶት ሄደ ቢባል ማን ያምናል ማንም ሰብለ ዛሬ እንዴት ቆየች እኔ እንጃ መቼም ሌላ የምትጠብቀው ሰው የለም አይደል ይሄን ያህል ቆየች ምናልባት ከመሲ ጋር ሆነ ይሆናል ልክ ነህ ምናልባት ይሆናል በቃ እንገናኛለን ፍቅር እንሂድ እንሂድ በቃ ሂዱ እንግዲህ አዝልቃችሁ አይ ካሊ መሲ ደህና ነሽ ይሄ ናታን የሚባል ጓደኛ ከያለ መቼም ሰላም መሆን አልችልም ቆይሽ እሱን እንተውና ያ ባሩክ ተብዩ ማለት አታውቀውም እሺ የምታፈቅሪው የሚያፈቅርሽ ልጅ ነው አይደለም እና እሺ ታዲያ ማን ነው በእናቴ ላ በቃ ምንም ነገር ማውራት አልፈልግም ይኸውልሽ መሲ ሁሉም ሚስጥሮችሽ እኔ ጋር ሴፍ ናቸው እሺ እንደፈለግሽ ልትነግሪኝ ትችያለሽ ይኸውልህ በዛ ናታን ተብዬ ጓደኛክ ምክንያት ነው እዚህ ሁሉ ጣጣ ውስጥ የገባሁት እኮ እሱ ምን አደረገ በቃ ይላ ምንም ነገር ማውራት አልፈልግም መሲ ናታን እንደምታፈቅሪው አውቃለሁ ቆይ እንዴት እንደዛ አልክ ስለማቅ ነው ግን ደግሞ አሁን አይደለም ይሄን ነገር ያወቅሁት በጣም ቆይቻለሁ ኤላ
እንዴት አወቅ? ሰብለ ናት አይደል የነገረች? አይ እሷ አይደለችም። እሺ አለም ነች? እሷም አይደለችም። ቆይ ታዲያ ማን የነገረ? ነገረ ስራሽ ሁሉ እኮ ያስታውቃል። ያው አፍቅረሽው ፍቅርሽን በዘዴ ለማሳየት የተለያዩ ነገሮችን እየተጠቀምሽ እንደሆነ ለተመልካች ግልጽ ነው። አይኔ መሲ ኤላ በዚህ አይነት ሁሉም ሰው አውቆብኛል በለኛ። አይ እንደዛ እንኳን አይመስለኝም። እኔ እንኳን ያረጋገጥኩት እዚህ ልጅ ከሆነ የሆነ ሰዓት ላይ ቃጀልና ናታን ሲያወሩ አንቺ ተደብቀሽ እያየሻቸው ያገኘሁሽ ጊዜ ያኔ ነው ትንሽ ጥርጣሬ ልክ እንደሆነ የገመትኩት። እጭ እንዴት የሚያስጠላ ነገር ውስጥ ነው የገባሁት በእናትህ። አይዞሽ መሲ ይሄ እኮ ኖርማል ነገር ነው። ማንም ሊገጥም የሚችለው ነገር። ታውቃለህ ኤላ ናታንን በእህትነት ስቀርበው በፍጹም እንደዚህ ያለ ነገር ውስጥ እገባለሁ ብዬ አስቤ አላውቅም ነበር። በነገራችን ላይ የሆነ ሰዓት ላይ የሩቅን ማየት ትተህ የቅርብን ተመልከት የሚለውን ደብዳቤ ያስቀምጥኩለት እኔ ነበርኩ። ትገርማለህ። ስለዚህ ከዚህ በኋላ መሰቃየት የለብሽም። እንደፈለግሽ በነፃነት እኔ መተሽ ልታወሪኝ ትችያለሽ ማለት ነው። ናታን ግን ድንጋይ የሆነ ፍጥረት ነው አይደለ? አትፍረጂበት። እሱም ቢሆን የያዘው ይዞት ነው። ለምንድን ነው የማልፈርድበት? ምናልባት የተቀራረባችሁበት መንገድ ነው። ያው ከእህትነት የዘለለ አንቺን ማየት ከብዶት ሊሆን ይችላል። ግን ደግሞ አንቺ ተረጋጊ እሺ? ስለዚህ የባሮክ ተብዬው ዝም ብሎ ሰው ነው ማለት ነው? አዎ በቃ በቅናት ተነሳስቶ ፍቅሩ እንዲነግረኝ ፈልጌ በስልክ ማወራው ሰው እንዳለ አስመሰልኩኝ። ከዛ የሆነ ሰዓት ላይ ባሮክን መንገድ ላይ ያወቅኩት። ከዛም ይሄ ሆነ። እሺ ራስሽን አረጋጊሽ። ያው ሰሞኑን ደግሞ በዓል ስለሆነ ትንሽ ጋፕ ይኖረናል። በዛ ሰዓት ራስሽን በደንብ አረጋጊ። እሱ እንዳታገኙ ያው መናፈቁ አይቀርም። ከዛ በኋላ ምናልባት ነገሮች ይስተካከሉ ይሆናል። እሺ ግን በፍጹም ይሄን ስሜቴ እንድትነግሩ አልፈልግም። እሺ ነገርኩሽ እኮ ሚስጥሮቹ ሁሉ እኔ ጋር ሴፍ ናቸው። እሺ አመሰግናለሁ። ምንም አይደል። ባይ። እሺ ጎረምሳ እንዴት ነበር ቆይታክ? ምንም አይልም፣ ጥሩ ነበር። ከሳይካትሪስቱ ጋር ጥሩ ጊዜ አሳለፍክ? አዎ ቆንጆ ቆይታ ነበር። ጥሩ አስተምሮኛል። ደግሞ አንባቢ ሆነሃል አሉ። አዎ በጥቂቱ ሞክሬያለሁ። እንዲህ ስሜትን ገዝተህ ስላገኘው በጣም ደስ ብሎኛል። ታውቃለህ መጀመሪያ ፍላጎቴን የቀማ ይመስለኝ ነበር። ፍቅሬን፣ ነፃነቴን ተጋፋ ይመስለኝ ነበር። አሁንስ? ለራሴ ጥሞና ጊዜ ሰጠው። ሳይካትሪስቱ ሲመክረኝ እና ያለፉትን ነገሮች ሳስተውላቸው አንተ ልክ እንደሆነ ተረድቻለሁ። ቆይ እስቲ እንዴት አይነት ትምህርት አገኘ? ፍቅር ፈልገን የምናመጣው ነገር እንዳለ ነው። ግን ደግሞ የሰው ልጅ እስከሆንን ድረስ ፍላጎታችንን በሙሉ ማኔጅ ማድረግ እንዳለብን በደንብ ተምሬያለሁ። ጎሽ የኔ አንበሳ፣ እኔ በህይወት እያለሁ እንዲህ በስለ ማየቴ ለእኔ በጣም ትልቅ በረከት ነው። ባልበሰለ እድሜ ፍቅር ፍቅር እያልኩኝ የወደፊት ህይወቴ እንዳይበላሽ ስላደረግክ በጣም አመሰግናለሁ። አባትህ እኮ ነኝ። ከተሳሳተ መንገድ አንተ መመለስ እኮ ግዴታዬ ነው። ቢሆንም ምን አስቸጋሪ ልጅ እንደነበር ከሆነ ይገባኝ። አይዞህ ልጅ። እሺ አሁን ራስን አዘጋጅ፣ ወደ ቤታችን እንሄዳለን። ደግሞ በዓልም እየደረሰ ስለሆነ ጥሩ ጊዜ እናሳልፋለን። እሺ ጋሽ። ከዛ ደግሞ ለትምህርት መዘጋጀት ይኖርብሃል። ደስ ይለኛል። ግን ጋሼ አንተ ከፈለግ ትምህርት መቀየር ይችላል። ኖ አሁን የምፈልገውን ያሬድን ስላገኘው ትምህርት ቤት መቀየር አያስፈልግም። እዛው ትቀጥላለህ። ግን ጋሼ ከዚህ በኋላ አናገራታለሁ ወይስ አላናገራትም? ውስጥ ምን ይላል? ውስጥ የሚለኝማ ካንተ ይልቅ አባትን ሰማው። እሱ ካንተ የተሻለ ህይወት እንዳለው ነው የሚለው። ከሆነ ጥሩ ታናግራታለህ። ግን ታዲያ እንደማንኛውም ተማሪ ተስማምቻለሁ። እሷንም አናግሬያታለሁ። እሷም ብዙ ተምራለች። እንዴት? ከዚህ በኋላ በእሷ ምክንያት ከአባት ጋር እንዳትጋጭ አድርጋለሁ ምናምን በደንብ ብላኛለች። የእናቷንም አደራ ለመወጣት ቆርጣ ተነስታለች። አይ ጋሼ በዚህም በዛም ብለህ ሁለታችንን ወደ ቀልባችን መለስከናል። አባትነት እኮ ይሄ ነው። ልጅ ሲሳሳት ልጆችን ወደ ቀልባቸው መመለስ እኮ የአባትነት ወጉ እኮ ነው። ብቻ ጋሼ ስለ ሁሉም ነገር ከልብ አመሰግናለሁ። ምንም አይደል። በላውን ልብስን ይዘና ወደ ቤት እንሄዳለን። እሺ ጋሼ።
ሰብሊ ውይ ኤላ እንዴት ነህ? አለሁልሽ። አንቺን እየጠበቅኩሽ ጥለሽ ልትሄጂ ነው? እኔም ለምን? ያው እንድናወራ እፈልጋለሁ። ኤላ በእናትህ ጆኒ ውጭ ቆሞ እየጠበቀኝ ነው የሚሆነው። አንቆይም፣ ትንሽ ሰዓት ብቻ። በዛ ላይ የሆነ ሰው ካየን ሊነግረው ይችላል። ማንም ሰው እንዳያየን እኮ ነው ተማሪ ወጥቶ እስኪያልቅ ድረስ እዚህ እየጠበቁሽ ያሉት። እሺ ምንድን ነው? እውነቱን እንድነግሪኝ እፈልጋለሁ። የምኑ? ማን ያስፈራራሽ? ምን ብሎ? ሁለተኛ ኤላ አጠገብ እንዳደርሽ ብሎ። ቅድም እኮ ነግሬሃለሁ፣ ማንም አላስፈራራኝም። ሰብሊ ጠልተሽኛል። ለምን ጠላሃለሁ? እና ታዲያ ለምንድን ነው የምትሸሽኝ? ስለማስብልህ እንዳትጎዳ ብዬ ነው የምሸሽው። የምታስቢልኝ ከሆነ አትራቂኝ። ቆይ እሺ ጆኒ ቢያይንስ? ወይም ደግሞ ሌላ ሰው አይቶ ለጆኒ ሊነግረው ይችላል። ለምሳሌ ቅድም ተገናኝተናል፣ አሁንም እየወራን ነው። እሺ ማን አየን? መስሎክ ነው? ሰውን አላየሁትም እንጂ አላየኝም ማለት አትችልም። እና በቃ ከአሁን በኋላ አንገናኝም፣ አናወራም? እኔም እኮ እንደዛ ባይሆን ደስ ይለኝ ነበረ። አይ ሰብሊ፣ የሆነ መንገድ መኖር አለበት። ቢኖር እኮ እኔንም ደስ ይለኝ ነበረ። በቃ ቆየሁ፣ ጆኒ እየጠበቀኝ ነው። ልውጣ? እሺ በቃ እንቀርምሽ። አይ አንተ ውጣ፣ እኔ ትንሽ ልረጋጋ። ቆየሁብህ አይደል? አዎ አስጠብቅሽኝ እኮ። ይቅርታ። የት ነበርሽ? የት እሆናለሁ? ቢሮ ገብቼ ነው። እኔ ደግሞ ከመሲ ጋር እኮ ውስጥ መስለሽ ነው ስትቆይ ጊዜ። አይ እሷ ቀድማ ነው የሄደችው። እኔ አይደል? አዎ ነች። ካሌብስ? በርክቲን ሲያገኛት ጥሎ ይችላል። ብቸኛ ረቡካ ትቀጫለሽ። ችግር የለም እንቀጣለን። ካሌብ ግን ከብርክት ጋር እንዴት ነው? እያሰቃየችው። እንዴት? ስለኔ በጽሁፍ አስገባ ብሏል ነበር። አስገባላት? አስገባ። በደንብ አታቀኝም። ስለኔ የሚያውቀው ኤልያስ ነው፣ ሂድና ጠይቀው ብላ ላከችው። ምን አስባ? ቆይ ጸብ እንደሆኑ ታውቅ የለ እንዴ? እኔም ሀሳቡ አልገባኝም። በጣም የምትገርም ፍጥረት ናት። እኔ እየፈራ ያለሁት ግን የሆነ ትልቅ ጸብ እንዳይፈጠር ነው። አይ እንደሱ ታደርጋለች ብዬ እንኳን አላስብም። ካንተ በላይ እኔ አውቃታለሁ። ከኔ በላይ? አዎ ካንተ ጋር ስትሆን መልክ ትሰራለች። አንተ እንድትሆን የምትፈልገውን አይነት ሰው ትሆናለች። ካንቺ ጋርስ? ከኔ ጋርማ እውነተኛ ማንነቷን ታወጣታለች። ታያት እባክሽ። ቤዚ ከኖርሽ ነው? ምን? አይ ሀሳብ ገብቶሻል ብዬ ነው። ኧረ ሀሳብ አልገባኝም መስሎሽ ነው? አንቺ ጠርታሽኝ ሄዱ ደግሞ አሁን ማስመሰሉን ትተሽ ምን እንደሆነሽ ንገሪኝ። ምንም አልሆንኩም። በእርግጠኝነት የያሬድ አባት ስላሉሽ ነገር እያሰብሽ ነው አይደል? አሁን ሄዱ መደበቅ አልችልም። ስለዛ እያሰብኩ ነው። እሳቸው እኮ ያሉሽ ነገር መጥፎ የሚባል አይደለም። እሱ እኮ ይገባኛል፣ ግን በቃ ውስጤ ምንም ሰላም ሊሰጠኝ አልቻለም። እረዳሻለሁ። ደግሞ ሁሉንም ነገር ለፈጣሪሽ ተይው እሺ? እሺ ሰውዬማ ለትንሽ ጊዜም እኮ ቢሆን ያው ባልጌ ደርስ አይደለ ፋፈሽ ብላም ብለን እኮ ወደ ትምህርት ቤት የምንመለሰው። ይሉ ደግሞ እንደዚህ እስቲ እኮ ወራት ምናምን የምናርፍ ያህል አስመሰልሽ። ያለንን ጊዜማ በደንብ መጠቀም አለብን። እሺ ልዩ እንጠቀማለን። አይዞሽ። ሻይስ ምን ነገር ይምጣላችሁ? ኧረ እባክህ ማላገጥ ነው። አይደል ቁም ነገር ነው። አሁን ተነስ፣ የሆነ ቦታ ነው። የት ነው የምንሄደው?
እንደው እንደምናወራበት ቦታ አለ። እዛ እንሄዳለን። እንደው እንድናወራ ነው የምትሉት? አዎ ምን ነው ደጋገምከው? ጨሰ መጣ እንዴ? አረ እንዲሁ ነው። ግን ነገር ይቅርባችሁ። ምን እንዳታመጣ ነው? ምንም ላላመጣ እችላለሁ፣ ግን ትጎዳላችሁ እኮ። እኛ ነን የምንጎዳው? አዎ እናንተ ነው የምትጎዱት። አሁን ጉሮውን ተውና ተነስ እንሂድ። ቆይ አንተ እዚህ ለምንድን ነው የማትተወኝ? ኤሊያና እኮ ነው የጠፊ ብያት አለ የጠፋችሁ አይደል? ጠፊ ባትላትም የት እንደጠፋች ግን በእርግጠኝነት ታውቃለህ። አረ እኔ አላውቅም። እሺ አሁን እየሰማው ደውልላት። እሺ ያው እንደሰማችሁት አውቀ ነው እባክህ። ቆይ እሺ ከዚህ በላይ ምንድን ነው ማድረግ ያለብን? ቢያንስ የት እንደሄደች ታውቃለህ ጊልያድ? እኔ አላውቅም። ታውቃለህ እባክህ። አላውቅም። ታውቃለህ ጊልያድ? አላውቅም አልኩህ እኮ። እንደውም ተነሱና እንሂድ። ወዴት ነው የምንሄደው? እንደው እንድናወራ አላላችሁ? ምን ነው እንሂዳ ታዲያ። ቆይ አንቺ ልጅ ምን ሆነሽ ነው ዝም የምትይው? እስኪ ተይኝ። እኔ እናት ምን ሆንሽ? ታውቂያለሽ የዳግምን ነገር አሁን ነው እየተረዳሁት የመጣሁት። ማለት ይሄ ሽውታ ምናምን የሚለውን ነገር አሉ እናትሽ። ሴትየው ተይኝ ብዬሻለሁ፣ ነግሬሻለሁ። እዛ አቤት ሴት ራሱ እያለች የምታዘገኝ ይበቃኛል። እዚህ ማትበይብኝ። ምን ላድርግ እኔ? ቆይ እኔ የምልሽ ሄቨን፣ በቃ እንዲህ በቀላሉ ፍቅር ያዘኝ ማለት ነው? አንቺ ጄሪ? በፍጹም አንቺ እኮ ጄሪ ነሽ። እንዴት ሊይዝሽ ይችላል? እና ታዲያ ለምንድን ነው ያ አሳማ የሚመስል ሰውዬ 10 ጊዜ ጭንቅላቴ ውስጥ የሚመላለስብኝ? ጄሪ ቆይ ፍቅር ያዘሽ እንዴ? ሴትዮ እንደዛ አትበይኝ። ለራሴ ተናድጃለሁ። ካለበለዚያ ግን መሀል አናትሽን እንዴት እንጥቅ አድርጌ ማለት ነው እንዴት ነው የምወጣብሽ? ቆይ ተናደሻል እንዴ? አዎ በጣም ተናድጃለሁ። ለምን እንዴ? በቃ ይሄን የማይረባ ነገር ጭንቅላቴ ውስጥ ለምን ይመላለሳል ብዬ ነዋ። አይዞሽ ጓደኛዬ ትለምጂዋለሽ። አንቺ እንደለመድሽው ማለት ነው። ነሽ አሁን ቶሎ ቶሎ እንሂድ። ወይ ያ መኪና ምንድን ነው ታውቂያለሽ? አታውቂውም? ኧረ እኔ አላውቀውም። የት ነው የምታውቂው? የእነ ያሬድ መኪና ነው። የምርሽን? ታዲያ እዚህ ምን ይሰራል? እኔ አላውቅም። ሄዱን አላውቅም። ወይ ውስጥ ማን እንዳለ ሄደን ቼክ ነው። እሱማ በፍጹም አይሆንም። ለምን? ምን ችግር አለ? ምክንያቱም የሆነ ተንኮል ሊኖረው ይችላል። ምን አይነት ተንኮል? ወይ መኮንን ወይ ደግሞ ተሰማ የኔን ስሜት ለማረጋገጥ ሆን ብሎ ታቆሞት ነው የሚመስለው። እሺ ምን ተሻለ? ምን ማለት? እሺ ምንም እንዳልተፈጠረ ቀጥ ብለን ወደ መንገዳችን ሄደን እሺ ያሬድ ቤዛን ጥራት። አዎ ቤዛን ጥራት። ቤዛ ሄሉ ያሬድ ነው ባለሳሳት የሱ ድምጽ ነው። ሄሉ ጆሮአችን አልተሳሳተም አይደል? ይመስለኛል። ቤዛ አንዴ ነኝ። ወይኔ ጉዴ ሄሉ እልሽ መፍራት አይጠበቅብሽም። እሺ ረጋ ብለሽ ምንም ነገር ሳይሰማሽ ማውራት አለብሽ። እሺ ሲሪየስ ሁኚ። ነይ ጋሽ ይኸው መታለች። እንዴ ሰላም በላት። ሃይ ቤዛ። ሃይ። እንዲህ ነው እንዴ የተነፋፈቀ ሰው ሰላም የሚባባል? ጋሽ የኔን ሀሳብ እኮ አንድ እኮ አሳውቂያለሁ አይደል? አውቃለሁ፣ ግን እኔ ባለሁበት ስታወራት መስማት ስለምፈልግ ነው። እሺ ቤዛ፣ የምነግርሽ ነገር ስሚ። እየሰማሁ ነው። እስከ ዛሬ ድረስ ፍቅር ነው ብዬ ባሰብኩት ስሜት እኔም አንቺም ስንሰቃይ ቆይተናል። እሺ እናም እስከ ዛሬ ላንቺ ሲሰማኝ የነበረው ስሜት ልጅነት እንጂ ትክክለኛ ፍቅር እንዳልሆነ ተረድቻለሁ። እሱን እንዴት አወቅ? ልጅ እያለን አዲስ ጫማ ሲገዛልን ሙጥኝ እንልበታለን። ከዛ ግን ያ እድሜ ካለፈ በኋላ ትዝታ ብቻውን ይቀራል።
እና ለቤዛ ያለህን ስሜት አንድ ህፃን ልጅ ጫማ ሲገዛለት የሚሰማው ስሜት ጋር እያወዳደርከው? እስቲ አንቺ ዝም በይ፣ እነሱ ያወሩበት። ሄሉ ዝም በይ። ያሬድ ቀጥል፣ እየሰማው ነው። ማፍቀር የበሰለ አእምሮና የተረጋጋ ልብ ይፈልጋል እና እኔም በእነዚህ ባለፉት 2 ወራት ውስጥ ያለፈውን ህይወት መለስ ይስቃኝ እና ምን አገኘ? ላንቺ ያለኝ ስሜት በእልህ በመገፋት የሚካለውን ሽሚል እንጂ ትክክለኛ ፍቅር ስሜት እንዳልነበር ተረድቻለሁ። ሌላስ? እናም አሁን ላይ ማድረግ ያለብኝ አንድ ነገር ብቻ ነው፣ ትምህርቴ ላይ ማተኮር። አባቴ እናትም አባትም ሆነ ያሳደገኝ። ስለዚህ ለሱ ደግሞ ማድረግ የምችለው አንድ ነገር ብቻ ነው። ምንድነው? ስኬታማ ሆኜ አባቴን ደስተኛ ማድረግ። ገብቶኛል። እኔ ግን የሱን ቃል አልሰማም ብዬ በተደጋጋሚ ልቡን ሰብሬዋለሁ። ከዚህ በኋላ ግን ይሄን ነገር እንደማላደርግ በሱም በአንቺም ፊት አረጋግጥላችሁ። ጨረስክ? ከዚህ በኋላ እኔና አንቺን የሚያመሳስለን አንድ ነገር ብቻ ነው። ምንድነው እሱ? ይሄ ዩኒፎርም። ምን? ሄለን ዝም በይ። እሱ ማለት ያለበትም ብሏል። አንቺ ምላሽሽ ምንድነው? ያሬድ ያንተ እንደዚህ መጠንከር ለኔም ጥንካሬ ነው። በስተመጨረሻም ቢሆን ሁለታችንም ወደ ትክክለኛው መንገድ በመምጣታችን ደስ ብሎኛል። ጎበዝ ልጅ። እንዳልከው ከአሁን በኋላ እኔ እናንተን የሚያገናኘን ይሄ የምንለብሰው ዩኒፎርም ብቻ ነው። እሱንም ለዚህ አመት ብቻ። ከዛ በኋላ እኔንም አታገኘኝም፣ አንተንም በፍጹም አላገኘም። በህይወት እያለሁ ይሄን በመስማቴ በጣም እድለኛ ነኝ። ጋሽ አንተ የምትለው ነገር ከሌለ እኔ በበኩል ይጨርሻለሁ። እሺ አንተ መኪናውን ያዘው። ቤዛ ያሬድን ሰምተሽዋል። ከዚህ በኋላ በሁለታችሁ መካከል ምንም አይነት መቀራረብ ቢኖር ምክንያቱ አንቺ እንደሆንሽ ነው የሚሰማኝ። ግን እያደረጉት ያሉት ነገር ትክክል እንዳልሆነ ያውቃሉ። ማን ትክክል ምን ትክክል አለመሆኑን አንቺ አትነግሪኝም። ከዚህ በኋላ ያሬድ የሚባል ልጅ ከነ መፈጠሩ እሱት ጨርሽ። አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድህ አውቃለሁ ታውቃለህ፣ አንተም ታውቃለህ። የአፍላ ፍቅር ነገር ምን ታደርገዋለህ፣ አንተዬ ምን ታደርጋለህ። የመለየት እንባ ፊቴን ያራሰው፣ አንተዬ ፊቴን ካራሰው። ልሸኝ ጨክኜ የምወድህ ሰው ውድዬ። እሺ አንበሳ፣ አሁን ጥሩ ቦታ ላይ ያለ ነው መሰለኝ። እርግጠኛ ነህ ግን ዞረት? አዎ። ምን ነው ተወጣጣከ? ይሄ ስምንተኛው ነገር ግን ምንም አርጓል። እንዴ ሄቨን ባሌና ወንድም የተጋደሉ ምንድን ነው ያልሽው? ወይኔ ጌታስ ምንድን ነው? ምን ሆነህ ነው አንተ? ተይው አፍልቶ ነበር። እንዴ ቆይ አንተ ምን አድርጎ ነው እንደዚህ የጠመልከው? እኔ ሲስተም ማን እንደሆንኩ ነው ያሳየሁት። እያመሃል እንዴ? ወይኔ የኔ አባት በጣም ተጎዳህ እንዴ? ትንሽ ተጎድቻለሁ። ሄቨን የኔ አባት ነው ያልኩት? አዎ እንደሱ ነው ያልሽው። ወይኔ እቺ ስምንተኛዋ ሴትዮ እየበጠበጠችኝ ነው። ይኸውልህ ከአሁን በኋላ ወንድም ያጠገብ ትደርስና ማለት ነው አናትህን። ምን እንደ ደረቴ ወደ ቦታ ከፊልኝ ነው? አንተ ይኸው አሳማሽ። አንተው ሻፈን ዝጋሽ። ወንድሜ ተው ተረጋጋ። ይሄ የሆነ ከንቱ ፍጥረት በኋላ አንተን አውቆ ነው የሚያናድድ። ጥርሱን አርግፋ ሰበቡ ለኛ ነው። እሺ ተው ይጅል። እኔ የምለው ሳሚ ምን ቢያደርገው ነው ይሄን ያህል? ይሄ ጊሊያድ ነው በቦክስ ዘሩት። እኔ እንደው ይሄ አንተ ጊሊያድ የምትባል ሰውዬ ቆይ ምን ባደርግ ነው የሚሻለኝ? አንቺን ደግሞ ምን አደረኩሽ? ተው ስለ አትሰማም። በሐሳቤ አትምጣ። ደስ አትበለኝ ስለ ይኸው በሐሳቤ ትመጣለህ። ደግሞ ጭራሽ ብለህ ሰው ፌንት ታሰራለህ እንዴ? አሁንም ደስ እያልኩሽ ነው እንዴ? አንቺ ምን ነው የምታወሪው? አረ ምንም። ኦሆ ሄቨን ሲስተም እና ሳሚን ትሪት አድርጊያቸው። እሺ እኔ ደግሞ አንተ ልክ እነግርሃለሁ። እና ሄቨን እቺ ልጅ ምን እየሆነች ነው?
ምን ሆነች? ከዚህ ልጅ ጋር ያላት ነገር በጣም ግራ እያጋባኝ ነው። ምንም አልሆነችም። ተጣላችሁ፣ ገላገለቻችሁ። ና አሁን ልጁን እናንሳው። ሳሚ አንተ ልጅ ቆይ ምን እየሆንክ ነው? ምን ሆንኩ? እንዴት ከወንድሜ ጋር ትጣላለህ? ትንሽ እንኳን አታከብረው? እሱ ለምን አያከብረኝ? እንዴ አንተ ነህ እኮ እሱን ማክበር ያለብህ። ለምን ሲባል ያው የኔ ወንድም ስለሆነ ነው። አረ አንተ አሳማ የሆንክ ሰውዬ ጥርስህን አታሳየኝ። እንኳን አይደለም አሳይተኸኝ ቅድም ነው እንኳን አሳይቼሽ ምን ቀጤዋ እንዲሁም ጥርስህን አርግፊው እያለኝ ነው። አረ እባክሽ አዎ ብታይ ጄሪ ወንድምሽ የመታኝ ቦክስ መንጋገን ያምን ስለሆነ እስቲ ማሳጅ አድርጊ። እኔ መንጋጋና መንጋጭላ በቦክስ ሲራገፍ እንጂ ማሳጅ ሲደረግ አይቻላል። ኡፍ የኔ አውቶማቲክ እንዴት እንጨረጨር እንዴት እንደምታምር። እኔ እዚህ እንደዚህ ተንተከተካለሁ፣ አንተ እዚህ ሙት ይዛለህ አይደለ? እና ታዲያ ምን ላድርግ? አትሳቅ። አንተ አሳማ የሆንክ ሰውዬ ስትስቅ ደስ ትለኛለህ። እኔ ደግሞ ደስ እንድትለኝ አልፈልግም። በነገራችን ላይ ማለት ነው የኔን ጄሪ ልብ ልታሸፍተው ፈልገህ ከሆነ የኔ ጄሪ ልብ አይደለም በእንዳንተ አይነት ሸበላ ይቀርና በማንም ሰው አይሸፍትም። እሺ ያን ያህል ሸበላ ነው? አንተ ሰውዬ ቆይ ያመሃል እንዴ? ቆይ እንደውም በድንቅ ነው እንዴ? ምንድን ነው የምትሰራው አንቺ? እሺ በቃ ሲያስጠላ ምን አድርገህ ነው የምትይኝ? ጅል ግን አሁን ይሄንን ውደትሽ ወንድምሽ ወይ አባትሽ ቢያውቁ ምንድን ነው የሚሉሽ? ወይኔ የማን ያለ ልጅ ነው? እሺ አሁን እንዴት ነው ወደ ሲስተም የሚሄደው? እኔ እኮ ምንድነው ደስ የሚለኝ እላለሁ። ምን አገኘክ? ለካ አንቺ ወደ እኔ ስለመጣሽ ነው። ወረኛ። ይሄ ወሬ አይደለም ትንቢት ነው። ጎሽ ጭራሽም ነቢ ሆንክልኝ። ወይኔ እንደዚህ የነቃል ስታውጪ እንዴት ደስ እንደምትይ ብታቂ። የቱን ሆንክልኝ አልሽኝ እኮ ያንቺ እንደሆንኩ ነገርሽኝ። ፈተናውን ካለፍክ የኔ መሆን አይቀርም። ካለፍክ ከመቶ አንድ ሺህ አምጥቼ ነው አለዛው። እንደዚህ አይነት ውጤት አለ እንዴ ደግሞ? ውጤቷ መርቂ ከሆነ እንደዛ ይባላል። ይሁንልህ እና ዛሬ የክረምት መጨረሻ እኮ ነው። ምን አሰብክ? ምን ላስብ እችላለሁ? ስለ አንቺ ነው። አይምሮዬን እንደሆነ ተቆጣጥረሽዋል። እስቲ ስለኔ ብቻ እንደምታስብ እናያለን። ትጠራጠሪያለሽ እንዴ? ኧረ አልጠራጠርም። አንተን ከምጠራጠር ዛሬ ይመሻል አይመሽም የሚለውን ብጠራጠር ይሻላል። አንቺ ግን ይሁንሽ ባናና ነገር ነሻ። አይ ትሪደንት ነኝ። እኔ የምልህ ለምን ወተን ሸጭህ አልመለስ? በእውነት ነው ያምኝሻል። ኧረ በቃ አምኝሻለሁ። ኦ እስከ መቼ ነው ግን በእንደዚህ አይነት ሁኔታ የምንገናኘው? እኔ እንጃ። ግን እኮ አንዳንዴ በሰቀቀን የሚገኝ ነገር ደስ ይላል ወይ ደግሞ ይጠፍታል። እኔ ሰቀቀኑን አልወደውም። እንደዛ ከሆነ የመጣ ይምጣ ብሎ ፊት ለፊት ተጋፍቶ መገናኘት ነው። እንደዛማ አይሆንም። ሰብሊ ወይዬ፣ ቆይ ለምንድን ነው ይሄንን ያክል ዋጋ መከፊልኝ? እኔ እንጃ። ስለምትወጂ ነው አይደል? ኧረ አይደለም። እና ታዲያ ለምንድን ነው? አላውቅም፣ ግን የሆነ የማላውቀው ስሜት ወደ አንተ እንድመጣ ይገፋኛል። ታዲያ ለምንድን ነው ፍቅር ይሆናል ብለሽ ያልገመትሽው? ምክንያቱም ጆኒን እወደዋለሁ። እኔ ግን አይመስለኝም። ከጆኒ ጋር ያለሽ ፍቅር አልቋል። ፍቅር ያልቃል እንዴ? አንዳንዴ በአንዳንድ ነገሮች እየተሸረሸረ በደንብ ያልቃል። እኔ ግን አይመስለኝም። ለጆኒ ያለኝ ፍቅር መቼም አያልቅም። አሁንም እወደዋለሁ። እስኪ ሁሉንም ጊዜ ይፈታዋል። አንተስ ብርክቲን ትወዳታለህ? ምን ነው ዝም አልክ? አልወዳትም። እርግጠኛ ነህ? አዎ። እሷ ግን እንደምትወዳት ነው የምታስበው? እሱ እንግዲህ የእሱ ሀሳብ ነው፣ እውነታው ግን ሌላ ነው። እሺ ድሮስ ትወዳት ነበር? ያለፈ ነገር ማውራት አስፈላጊ ነው? አስፈላጊ ላይሆን ይችላል፣ ብሰማው ግን ደስ ይለኛል። እኔ ትናንትን ሳይሆን ነገን መኖር የምወድ አይነት ሰው ነኝ። የነገ ህይወትህ ላይ እሷን ታካትታታለህ? በፍጹም። እና ደስ አለሽ? ይህ ያንተ ህይወት የራስህ ነው። እኔ ለምን ደስ ይለኛል? እኔ ግን እንደዛ ብዬ አላስብም።
የኔ ህይወት ያንቺ ህይወት ደግሞ የኔ እንደሆነ ነው ማሰብ። ኤላ በእናትህ እንደሱ አትበል። ለምን? በቃ አልፈልግም። ሰብሊ ወይ አንድ አይነሽ ሊሆን አላወራሽ? ለምን? እንዲሁ አለ አይደል አይንሽን እያየሁ ሳወራሽ ደስ ስለሚለኝ። አይ አይሆንም። እንደውም በቃ ልሂድ። አይ በቃሽ፣ ከምትሄጂ ይቅር። ትንሽ ቆይ። ብዙ በቆየ ቁጥር የምታየት እድላችን እየሰፋ ነው የሚሄደው። በቃ ቻው። አይ ሰብሊ ትንሽ ቆይና ትሄጃለሽ። ሰብሊ ቤዚዎች ሰውየው ግን የሆነ ክብር የማይወድላቸው ሰው ናቸው። ደም የሚያፈሉት የእሳቸውም እኮ ለራሳቸው ልክ ናቸው ይሆናል እኮ። ግን በዚህ ልክ የሰው ፍቅር ላይ ገብቶ እንደዚህ ጠንቅመውን ፌር አይደለም። ላይሆን ይችላል። ግን ደግሞ በቃ አሁን ያለው አማራጭ አንድ ብቻ ነው። ምንድን ነው እሱ? የግዴታ ራሴ መቀየር አለብኝ እኮ። እንዴት? ያሬድን በመርሳት። እሱ ነገር ቀላል ይመስልሻል? ቀላል እንደማይሆንልኝ ያውቃለሁ። ግን ደግሞ በቃ ይሄ ግዴታ ነው። ግን ያሬድ ትናንትና የተናገረው ነገር ከልቡ ይመስልሻል? እኔ ከልቡ ይሁንም አይሁንም እኔ ግን መቀበል የምፈልገው ከልቡ እንደተናገረ አድርጌ ነው። ለምን? ምክንያቱም ስለሚያበረታኝ። እኔ ግን ይሄ ሁኔታ የባሰ ምስቅልቅል ውስጥ የሚከታችሁ ነው የሚመስለኝ። ሄሉ በእናትሽ ከአሁን ወዲህ የሚያልፈሰፍሰኝንና ወደ ኋላ የሚመልሰኝን ቃል እንድትናገርኝ አልፈልግም። አይደለም እኔ እኮ እንደዛ አስቤው እንዳልሆነ ታውቂያለሽ አይደል? ሄለን በቃ ያሬድ ማለት አፈቅሮ የነበረ አሁን ግን በልቤ ውስጥ የሞተ ሰው ነው። ይህንን እውነታ ደግሞ ሁላችሁም በዙሪያ ያላችሁ ሰዎች እንድታከብሩልኝና እንድትቀበሉኝ እፈልጋለሁ። ገባሽ? ገብቶኛል። አሁን መሄድ አለብኝ። የት? ብቻዬን መሆን ነው የምፈልገው። እሺ ይሄ ነገር መቼም አያልቅም። ምን አይነት ጣጣ ነው? አንተስ ብርክቲን ትወዳታለህ? ምን ነው ዝም አልክ? አልወዳትም። እርግጠኛ ነህ? አዎ። እንዴ ምንድነው የሁሉ ፈገግታ? ፈገግታኩ እንዴ? እንዴ በደንብ እኮ ፈገግ እያልሽ ነው። ምን እያስታወስሽ ነው? እንትን የአዲስ አመት ስጦታዬ። ይሄን ያላወቅቱሻል እንዴ? ለምን አያጓጓኝ? ከፍቅረኛ የሚሰጠኝ ስጦታ አይደል እንዴ? እሱ እንኳን ልክ ብለሻል። ዛሬ እኮ ክላስ የመጨረሻ ቀናችን ነው። ገና ከበዓል በኋላ እኮ የምንገናኘው። በጣም ትናፍቂኛለሽ። እኔም ትናፍቀኛለህ። ግን ደግሞ ከክላስ በኋላ እንደምንገናኝ ተነጋግረናል። አረሳከውም አይደል? መቼም ነው ማረሰው። እንዴ ያኔ እኮ አስተማሪ አየን አላየን ምናምን የለም እኮ። በነፃነት ነው ፍቅራችንን የምንገጨው። ጥሩ ጊዜ እናሳልፋለን። እኔ ግን ያንተን መጨረሻ ግን አሳይቶኝ። አንተ ቆይ ምንድነው የምታፈለው? አስቧል ግን አቡሻን ጥሩት ሲባል አቡሻ የታለ ምናምን ሲባል አቡሻ ያ የደብሬ ባሉካ ምናምን ሲባል ኧረ በስመ አብ በጣም ነው የሚያስጠላው። ሼም ነው። አንተ አሹፍ እኔ ከዚህ በኋላ ያለው ህይወቴ ምን እንደሚመስል እያሰብኩ ነው። ምንም እኮ የሚደብር ነገር የለውም። በቃ ሄሉን ዋይፍ ታረጋታለህ፣ ደብሬን ደግሞ ባካፕ ታረጋታለህ። በቃ ነገሩ አለቀ ማለት እኮ። ቀልድ ደስ ሲል እና ሳቅ ፈገግ በል። እሺ መምጣቱንስ ትምጣ። እንዴት አንድ ቤት ውስጥ እንድንኖር ፋዘር ይፈቅድላታል? እኔ ግን ዝም ብዬ ሳስበው የመጣችበት ምክንያት ሌላ ነው። ምንድነው? በእርግጠኝነት አንተ ውጤት እንደማይመጣልህ ፋዘር አርፏል። እንዴ እና ባይመጣ ምን? እንዴ ትቀልዳለህ እንዴ? እሷን ያመጣትና ቤት ጠብቁ እያሉ እንድትላመዱ ያደርጋል። ሚኪ ረፍ።
ከዛ ቀስ ቀስ እያለ ለሷ የጀበና ቡና ይከፍትላታል። ለአንተ ደግሞ ጸድ የሆነ ያስተናጋጅ ልብስ ያሰፋልሃል። ከዛ ቀስ እያልክ ራስን ቻልክ ማለት አይደለም ቻልክ። ወይኔ አቡሻ አሁን እሺ ሌሉ ምን ብዬ ነው የምነግራት? ከዛ በኋላ ሄሉ 12 ክፍል ሳጨርስ አንተ የአንድ ልጅ አባት ትሆናለህ፣ እኔን ደግሞ አጎት አረከኝ ማለት አይደለም። አንተ እኮ ጋቢና ብቻ አይደለም ብላክ፣ አስተሳሰብ ብላክ፣ ልብ ብላክ፣ ምላስ ብላክ፣ ሁሉ ነገር ብላክ። ለአንተ ስል ብላክ ከለር አስጠላኝ። እስቲ ደብሬ ትሙት በል ዮንክ አመዳ ደብሬ ናት። ሄሉ የኔ ትርትር አቡሽ የኔ አባት እንዴት ነህ? አለሁልሽ ስዊቲ። ስዊት ነው ያልከው? ዛሬ ሙዴ ፍቅርን በእንግሊዘኛ ግለጽላት የሚል ነው። ይመች። ምን ሆነሽ ነው ድምጽሽ የደበረው የሚመስል? ትንሽ ደብሮኛል እባክህ። ምን ሆንሽብኝ የኔ ቆንጆ? የኔ ቆንጆ አላለም። አላውቅም፣ የሆነ ነገር እየተፈጠረ ነው እኮ። ምን ተፈጠረ? እሱም በአካል ነው የምነግርህ። ትንሽ የደበረኝ ስለሆነ ላገኝህ እፈልጋለሁ። እንዴ ሰዓት እኮ ገና ነው። አውቃለሁ፣ ግን አስፈቅጄ እወጣለሁ። እኔማ ደስ ይለኛል። አሁን የት ነህ? ያው ድንጋይ ላይ ቁጭ ብዬ የሆነ ጥቁር ድንጋይ እያዩ። ከሚኪ ጋር አብራችሁ ናችሁ አይደል? አዎ የኔ ትርትር ከሱ ጋር ነኝ። በቃ ለወጣ አካባቢ እደውልልሃለሁ። እሺ እሺ የኔ ቆንጆ። አይ ሄሉ መጨረሻዋን አላወቀች። እዚህ አባቴ ልጄ ምናምን ትላለች፣ አንተ እዚህ ቻልቲ ቻልቲ ትልላታለህ። በጣም ነው እኮ የማያሳዝነው። ናውር እኮ ነው፣ አይደረግም። ይኸውልህ አሁን ስመጣ አፍን ትዘጋለሽ። አረ እንዴ የማይሆነው አይሆንም እኮ የሚያደርግ ነገር እኮ ነው ይሄ። እኔ ስለ ደብሪቱ ሳልነግራት ነውር ነው፣ አይሆንም። ለምንድን ነው የማይሆነው? በቃ እነግራታለሁ። እኔ ሁዲ አይችልም፣ እነግራታለሁ፣ ይሆናል በቃ። ያኔ እኔ አቡሻ ደግሞ እንዴት አድርጌ እንደምቆረጣጥም አሳያለሁ። እናያለን፣ እነግራታለሁ። የማያስፈልጉ ቪዲዮዎች ስልኬን ያጨናነቁት። እስቲ የዚህ ሽቶ ትዝታ መቋቋም ከቻልክ እናያለን። ሽርግፍና ምንድን ነው የምታገጨው? ምንም እንዴ ሄቨን ስርዓት አድርጊዋ ነግሬሻለሁ። ትጀጀ እንዴ ቆይ በራሴ ጥርስ መሳቅ መብት አይደል እንዴ? አዎ አትችይም። ማን ነው የሚከለክለኝ? እኔ ኢየሩሳሌም ጌቱ ነኝ የምከለክልሽ። እንዴ በቃ ጄሪን አላስቻለኝማ። ቆይ ምንድን ነው እንደዚህ የሚያስገለፍጥሽ? ምን ባሌና ወንድሜ ተጋደሉ ያለው ማን ነበር? እኔ እንደሱ አላልኩም። ኧረ እባክሽ በጆሮዬ ባልሰማሽና የሰው ወሬ ሰምቼ ቢሆን እሺ እልሻለሁ። ምናልባት ጆሮሽ አዛብቶ ሰምቶ ሊሆን ይችላል። አንተ ሰውዬ በቃ አትሳቅ፣ ጥርስን አታሳየኝ ብያለሁ። ሄቨን ደሜን እያፈላሽ ነው። በእናትሽ ተይኝ። እና እኔ ምን አገባኝ ነው? ጊሊያድ ሙት አያገባኝ። አንቺ ራስሽ ድብን እየበላሽ የጠጣሽ እንዴ? እሱ ምን በወጣው? ጄሪ ሙት እቺ 8ኛዋ ጊሊያድን ያፈቀረችዋ ጄሪ እንዴት እንደተመቸች። እኔ ጄሪ ደግሞ ማለት ነው ሄቨን ይኸውልሽ ከውስጤ ውልቅ አድርጌ ባላወጥ እኔ እንደው ሞቻታለሁ። እስቲ ጊሊያድ ይሙት በይ ድፍት በይ። እሺ ስታስጠላ። እሺ ወዴት ነው? አላቅልሽም። ከዚህ በኋላ ግን አላቅሽም፣ አታውቂኝም እንዴ። አረ ጄሪ አይ ጄሪ እንደው ምን እንደሚሻላት። የሰሞኑ ሙድሽ ግን በጣም ነው የተመቸኝ። ላናግርሽ ነበር የመጣሁት። በህይወቴ በጣም የምወዳቸውና ማልደራደርባቸው ሁለት ሰዎች አሉ። አንደኛዋ እህቴ ነች፣ ሁለተኛዋ ደግሞ አንቺ ነሽ። እና እነዛን ሁለት ሰዎች አስከፋቸው ከመሰለኝ በጣም ነው የሚደብር፣ በጣም ይከፋል። ላለማስከፋት መጠንቀቅ እንደ እድል ሆኖ የሰው ልጅ ስለሆንኩኝ አለማስከፋት አልችልም።
እና ስለምታስከፋን ደስተኞች ነን ልበለ? መሲ እኔ እኮ አላሾፍኩ። እኔም እያሾፍኩ አይደለም እየሰማሁ ነው። እርግጥ ነው ባሮክን አልወደድኩት። ደግሞ እኔ የምመኝልሽ አይነት ፍቅረኛ ስላልሆነ ነው። እኔ ግን የምፈልገው አይነት ሰው ነው። ያ ገብቶኛል። እናማ ከዚህ በኋላ ፍላጎትሽን አከብራለሁ። ከሆነ ጥሩ። ግን አንድ ነገር እንድናደርግ ላማክርሽ ነው የመጣሁት። ምንድነው? ባሮክ አይሆንሽም ያልኩበትን ምክንያት ላሳይሽ እኮ። እንዴት አድርገህ? ፈትኘው። አይሆንም መሲ፣ ይኸውልሽ እባክሽ እሺ በይኝና እንፈትነው። ከዛ በኋላ ፈተናውን ካለፈ እኔ ጂም ሙሉ ለሙሉ ይቅርታ ጠይቀውና ከዛ በኋላ እንደፈለጋችሁ እንድትሆኑ ተዋችኋለሁ። ፈተናው ምንድነው? ሴት እልክበታለሁ። ከዛ በኋላ አንቺን ረስቶ ከሷ ጋር ፍቅር ሲጫወት አሳይሻለሁ ማለት ነው። እሺ ተስማምቻለሁ። አመሰግናለሁ። እሺ እንታረቅ። እናንተ ግን ከቀጀል ጋር ልትሆን አሰብክ? የእሷን ነገር እባክሽ ተይው። እንዴት? ምን ሆናችሁ ነው? አሁን ላይ እኔን አትፈልገኝም። ለፈተናት ብዬ ስጠፋ እሷን በዛው ጠፋች። እናንተ ልታገኛት አልሞከርክም? ልቧ ወደ ቾምቤ አይደላ መሰለኝ። ለአለማመን ነው እንጂ ቾምቤን ትወዷለች። አንተ እንዴት አወቅ? ከስራ ተባራ የራሷን ፕሌይስቴሽን ልከፍት እንደሆነ ሰማሁ። ከጎኗ ሆኖ ደግሞ የሚረዳት ቾምቤ ነው። የሚገርምሽ ነገር ለእኔ ምንም የነገረችኝ ነገር የለም። እና ከፋ? አልዋሽሽም፣ ከፍቶኛል። መከፋት ደግሞ አንዱ የህይወት አካል ነው። አይዞሽ፣ እቅፍሽ ያስፈልገኝ ነበር። የኔ አባት እንደዚህ ባላሰቃይህ ደስ ይለኝ ነበር። ሰብልዬ እንዴት ነሽ? ወዴት እየሄድኩ እንደሆነ ገምቼ እስኪ። የትም ብትሄጂ አይመለከተኝም። ምናልባት ማወቅ ከፈለግሽ ብዬ እኮ ነው። ለኤላዬ ሹራቡ ልሰጠው። ጎበዝ። ደግሞ የሚወደውን ሽቶ ነው የቀባሁለት። ታሸቸዋለሽ? ያንቺ ትዝታ እኮ ለኔ ምንም ነው። ልክ ነሽ። ለኤላ ግን በጣም ከባድ ነው። ይህ ሽቶ የተቀባው ቀን የተፈጠረው መቼ ማረሰው። ኤላ ግን ያስታውሰዋል አንቺ እንደምታስታውሽው? የኔ ቆንጆ ትዝታ እኮ መቼም አይጠፋም። ማጥፋት ብትፈልጊ ማቺ። ትዝታ ብቻ ነው። ትናንት ላይ ተጻፈ፣ ዛሬን ማደግሚው። ዛሬም እኮ ለነገ ትዝታ ነው። ትዝታን በፈገግታ ማስታወስ ነው እድለኝነት። በሀዘን ሲሆን በጣም መራር ነው። ኤላሁንም ይወደኛል አውቃለሁ። በደስታ ነው ትዝታ የማስታውሰው። እንደሚወድሽ እንኳን እኮ እርግጠኛ መሆን አትችይም። ኤላን በደንብ ነው የማውቀው። አይኖቹ ውስጥ የማየው ነገር መቼም እንደማይረሳኝ ነው። ብዙም አትጠብቂ ደግሞ በኋላ እንዳትሰበሪ። ቆይ እኔ የምልሽ አንቺን ስለቀረበሽ የወደደሽ መሰለሽ እንዴ? እንግዲህ ልቡን የሚያውቀው እሱ ነው። ውይ ሰብልዬ ካንቺ የተሻለ በደንብ ነው የማውቀው ኤላ ነበር። ታውቂው ነበር ግን ምን ያደርጋል። በነገራችን ላይ የባህል ስጦታ እያዘጋጀሁልሽ ነው። ካንቺ ምንም አልጠብቅም። በእርግጥ ይለያል ግን ኖርማል ነገር ነው ይመስለኛል። ግን አንቺ ውስጥ የሚፈጠረው ነገር ከባድ ነው። ምን ልታደርጊ ያስበሽ ነው? ሰርፕራይዝ ነው። እሺ እጠብቃለሁ። እኔ የምፈልገው እሱ ነው። በቃ ሰብልዬ ወደ ኤላ ጋር ልሂድ። እሺ አንድ ነገር ልንገርሽ፣ ሳይሽ ታሳዝኝኛለሽም ታናድጅኛለሽ። ለምን እንደማናድድሽ አውቃለሁ። ለምን እንደማሳዝንሽ ግን አይገባኝም። ኤላ ላይ ተስፋ መቁረጥ አለመቻልሽ። በረክቲ እኮ ነኝ። መቼም ተስፋ አልቆርጥም። ማግኘት የምፈልገውን ሁሉ አገኛለሁ። መቼም ይሳካልሽ አይደልሽ? እኔም አልጠብቅም የኔ ቆንጆ። በይቻ በነገራችን ላይ ቲክታክ ላይ ፎሎ አድርጊኝ እሺ? ስጦታዬ ቶሎ እንዲደርስሽ። ባይ። ምን አስበሽ ነው?
አንቺ ደህና ነሽ? በእናትሽ ምንድነው የሁሉ ደስታ? አንተ ራስህ ምንድነው እንደዚህ ይሄ ሁሉ ደስታ? ፊትህ እኮ እንደ ብርክቲ በርቷል። እንደ ብርክቲ? እንደ ፀሐይ ማለት ነው? እሷ የኔ ፀሐይ ነች። አንተ ልጅ ግን ምን እየሆንክ ነው እንዴ? የማውቀው እኮ ካሌብ አይደለም፣ ልፍስፍስ እያልክ እኮ ነው። ይኸውልህ ጀግንነት ፍቅር ከሌለበት ምንም አያደርግም። አረ በእናትህ እንዴ! የድሮን ካሌብ መልስልኝ። ሰውዬ እሱ በአፍቃሪው ካሌብ ላይመለስ ተተክቷል ነው የምልህ። አንተ ግን ምን አግኝተህ ነው እንደዚህ ፊቴ የበራው? ከሰብለ ጋር ከታረቅን በኋላ ፍቅሯ በደንብ ጨምሯል። እንዴ እንዴት አወቅ? ከንግግሯና ከሁኔታዋ ነው የተረዳሁት። ያርግልህ። ኧረ ያዝልቅልህ። እኔም እኮ ብርክቲን እጄ ላይ ካስገባው ኤላም በዝረራ አሸንፍ ነው ማለት ነው። እንዴት አረክ ግን? ኤልያስ ነው ወራው? አላወራኋትም። ዛሬ ግን በቃ ግድ ነው። ልፋት ነው የሚሆነብህ። ምንም አይነግርም። ቢሆንም ግን ልሞክርና አልነግርም አለኝ ብላት ይሻላል። ምን ብለህ ነው ቆይ ግን የምትጠይቀው? አላቅም። ካሌብ ሙት የማይሆን ነገር ነው ያዘዘች። ለፍቅሯ የምከፍለውን ዋጋ ለማየት ብላ እኮ ነው። አንተም የተባልከውን ሁሉ እሺ እያልክ ትሄዳለህ? እሺ ምን ላድርግ ታዲያ? አንዳንዴ ኮራ በል እንጂ። ኩራት አይሆንም እራት ሲባል አልሰማህ? ሰምቻለሁ። ግን ደግሞ ተከብረክ እራትክን ብታጣ ነው የሚሻለው። ወንድሜ የፍቅር ረሃብ ማለት ከባድ ነገር ነው። ቆይ አንተ ሰብለን ስታገኛት ኮርተህባ እናገኛት? ኮርቼ አይደለም ግን ደግሞ እንዳንተም ተልፈስፈሽ አይደለም ያገኘሁት። በቃ ነገርኩህ እንግዲህ። እንዴት ነህ ልቤ? እንደሱ ብለሽ አትጥሪ። የፈለገ ነገር ብሸሽኩ ከትስታዎች ማምለጥ አትችልም። እኔ መሸሽ አልፈልግም፣ ግን ደግሞ እነዛን ነገሮች ማስታወስም አልፈልግም። ለምን? ጥቅም ስለሌለው። ብዙ ነገር ተለውጧል። አንዳንድ ማንነት ብቻ ነው የቀረው። የሰው ልጅ አይደለም። ዓለም እንግዲህ እንደዚህ ነች። እስከ ህይወትሽ ፍጻሜ ድረስ ጠርባ የሆነ ማንነት አስይዘሻለች። ዛሬም እንደ ትላንቱ ታነባለህ፣ ዛሬም እንደ ትላንቱ ብቻህን ትቀመጣለህ። ግን እንደ ትላንቱ አትወደኝም። ይህንን ነገር ማንሳቱ አስፈላጊ ነው? ልክ እንደ ፔንዱለም ሆነሃል። መወሰን አልቻልክም። የማይገናኙ ነገሮችን አታገናኝ። እኔ ለውሳኔ ተቸግሬ አላውቅም። ስሜትህን ማወቅ ተስኖሃል። ብቻህን እየተቀመጥክ እንኳን ለራስህ ጊዜ መስጠት አቅቶሃል። እንዴት እርግጠኛ ነሽ? ልብ ኬት ነው ያለው? ያው ቦታው ላይ ነው እኮ። የት? መናገሩ አስፈላጊ ነው? እሺ አትንገረኝ። መልሱን ግን ለራስህ መልስ። ጆንዬ እንዴት ነህ? አለሁልሽ። እንዴ ሰብለ ሄዳ ነው? ከመሲ ጋር መሰለችኝ። ያው እሷ ብቻ ርሽ ጓደኛ አለቻት። እኔ ግን እሷን ቢያረገኝ ለአፍታ እንኳን ብቻህን አልተውክም። እንዴ ለምን? እንዴ አንተ እኮ ታዋቂ ቲክቶከር ነህ፣ ፈላጊ ብዙ ነው። እንዴ እና ስለፈለጉ ብቻ ታዲያ ምን ይፈጠር? ምንም ላይፈጠር እኮ ይችላል። እኔ ግን ሴት ነኝ። ሴት ልጅ ቀርባ ስታወራ ካየው ልቀና እችላለሁ። ሰብሊ እንዳንቺ አታስብም። ስለምትተማመንብኝ ብቻ ብዙ አትጨነቅም። ለነገሩ ልክ ነህ። ዋናው ያንተ መታመን ነው። እኔ የምልሽ ጓደኛዬን ግን ለምን የምታሰቃዩ? እንዴ ምን አደረገችኝ ያለ? እሱማ ምን ይለኛል። ያው ሰሞኑን ሲጨነቅ ስለነበረ ምን ሆነ ነው ምናምን ስለው ያዘዝሽውን ነገረኝ። እንዴ እና መፈተን የለበትም ትላለህ? መፈተኑማ እኮ ጥሩ ነው፣ ግን ያው ትንሽ አከበድሽበት እንጂ። እንዴ ምኑን የከበደው? ቆይ ስለምታፈቅራት ልጅ ተናገር ብትባል አንተ ከብደሃል? ነግሮሽ የለ ግን አንቺ ሁለተኛውን አከበድሽበት። እንዴ ምን ያስቅሻል? ቆይ ምን ብሎ ጽፎ እንደመጣ አልነገረህም? አማክረኝ ሲለኝ የራስን አሳይመንት ራስህ ስራ አልኩት። ቆይ ልንገርህ፣ ስምሽ ብርክቲ ነው፣ አቋምሽ መካከለኛ ነው፣ ቀይ ልጅ ነሽ፣ 11ኛ ክፍል ነሽ። ብቻ በጣም ነው የሚያስቀው የጻፈው። ምን እንዴ
ታዲያ ቆይ በደንብ መቀጣት የለበትም? ኧረ እንዴ ይሄማ በደንብ ነው መቀጣት ያለበት። ለዛ ነው እኔም ኤላን ጠይቀው ብዬ ላኩት። አሁን ይሄ የኔ ጓደኛ ነው። አዋረደኝ እኮ። ይልቅ የመጣሁበትን ልንገርክ። እሺ ንገሪ። አይካሊ ባለፈው የልደት ቀን የቀረጽናቸው ቪዲዮዎች አሉ አይደለ? አዎ አላሳይሽኝም እኮ። አዎ በእናትህ እኔም ቢዚ ሆኜ አላስተካከልኩትም ነበር። ሳምፖስተው እኮ ልደቴም ማለፈ ይኸው ጊዜውም እየሄደ ነው። አዎ እሱን እኮ ላስፈቀደ ብዬ ነው ያው ሳላስፈቀደ ከመፖስተው። ቪዲዮቹ አሪፍ ናቸው ይመስለኛል። ካሌብ አይደል የቀረጸው? ካሌብማ ቪዲዮ ላይ በጣም አሪፍ ነች። እንደ ቭሎግ አድርጌ ልፖስተው ነበረ። ያው ያንተ ልደት ስለሆነ አካውንቴ በደንብ ይነቃንቅልኛል። ታዲያ ምን ችግር አለው? አሪፍ ቪዲዮውን መርጠሽ ፖስትጪው። ውይ በጣም ነው የማመሰግነው። ምን ፕሮግራሙ የኔ ቢሆንም እኮ አንቺ ነሽ ዝግጅቱን ያዘጋጀሽው። ግን ስለሚገባ ቤዛ ጉዳንኩ ጄሪ ምን ሆነሽ ነው? ጉዳንኩልሽ ምን ሆነሽ ነው ጄሪ? እኔ ምን አውቃለሁ ቤዛ? እንደው ይሄ ነው ያ ነው ብዬ ማስረዳሽ ምንም አይነት ነገር የለኝም። ገና ላስረዳሽ ሳስብረስ ጭንቅ ጥብብ ይለኛል። እሺ ቆይ መጀመሪያ ተረጋጊ መጀመሪያ ከዚህ ሆንሽውን ነገር ንገሪኝ። አንቺ እውነቱን እኮ ምኑ ባለፈው የነገርኩሽ ምንድን ነው የነገርሽኝ? አንቺ ደግሞ ምን አባሽ እያደረሽ ጥሬ መቶኝ ስታስጠላች ደግሞ እንዴ ባለፈው ውስጥ የበቀለች አልኩሽ። ስምንተኛው ስሜቴ ነው ታ ያቺ ፍቅር ማለት የጀመረችው ጄሪ ምን ሆነች? ባክሽ ልጁን ምን እንደረሳው አልቻልኩኝም። ቤዛ ይኸውልሽ ስሻሻው በሐሳቤ ይመጣል። ከዛን ቁጭ ስል ደግሞ ምን ደረቱ፣ ጥርሱ፣ አቋሙ ምንም ትዝ ይለኛል። በእናትሽ እኔ ምን እንደምሆን አላውቅም። አይ ጄሪ በቃ ፍቅርሽ ማለት ነው? ቤዛ እኔ እኮ እሱን ማመንና መቀበል አቅቶኝ እኮ ነው ግቢውን እንደ ጦስ ጆሮ የምዞረው። ለምንድን ነው የምትዞሪው? ድንገት ነፋስ ሲመታኝ ይለቀኝ ሆን ብዬ አስቤ ነው። ምን ፍቅርን በነፋስ ልታባረሪ ነው? የኔ እናት የዘመኑ ፍቅር እኮ ጉንፋን በይው ትኩስ ነገር ላጥላጥርሽ ጠጥተሽበት እኮ ሐኪም ቱፍ ብለሽ ባከታ ይወጣልሻል። እና አንቺ ለምን ወንድ ከሆንሽ ፍቅርሽ እንደዛ አድርገሽ ለማባረራት ሞክሪም? አረ የኔ ነገር ተይው እስኪ። የኔ እናት ትናንትና ማታ ነጭ ባርዛፍ ትጥን ብዬ እጥን አድርጌው ራሴን ያደርኩት ግን ልጁ ትዝ ይለኛል። ወይ ጄሪ እና እሺ ቆይ ፍቅርሽን ገለጽሽለት? እኔ ፍቅሬን ልገልጽለት እያማረ ይቀራልሽ። ቢሆንልኝና ቢሳካልኝ አናቱን ብዬ በገላገለው ደስ ነበር የሚለኝ። እና ማን ያንዘሽ ለምን አናቱን ብለሽ አትገላግዩ? አናቱን ሊለው እኮ እላለሁ። ይኸውልሽ አናትህን ብዬ ስንጥቅ አድርጌ ነው መደፋ ብዬ ድንጋይ ይዤ ሲል እስኪ ልብ ካለሽ ሞክረኛ ሲለኝ ስላለሁ በቃ እኔ ነው የሚዛተኝ። እስኪ ነው ይሻለኛል። ወይኔ ስታሳዝኝ ቤዛ። እኔ ተናድጄ እና ተበሳጭ ስናገርሽ አንቺ ታሾፊያለሽ። እንደው የአባቴ አምላክ ስቃይ ውስጥ የሚከት ፍቅር ይስጥሽ። እሺ የሚያስጨንቅ ፍቅር ሰጠኝ እኮ ጄሪዬ። እኔ እንደውም መውጫው ነው የከበደኝ። እንደውም ታኛለሽ ቤዛ ለእናንተ ለማስ ይሄንን ሰውዬ እርግፍ አድርጌ ባልተው እኔ ጄሪ አይደለሁኝም። እሺ ይኸውልሽ ጄሪ እንደምታስቢው ከፍቅር ውስጥ መውጣት እንደመግባት በጣም ቀላል አይደለም። እስከዚህ ምን ትላለች? እሺ አንኮላ በሰተ ነው ማረገው። እንደውም እናያለን። ወይ ጄሪ እንካ ሹራብን አምጥቼልሃለሁ። ይሄ ሽቶ አስታወስከው? አይመሽ ነው ግን ቀጥ ያለ መንገድ ነው የሚሄደው። መቼም ለምንድን ነው ከዚህ ሁሉ ሰው ጋር ይጣላል? ታውቂዋለሽ እኮ ምክንያቱ እኔ ስጣላ በራሴ ምክንያት ብቻ አይደለም የምጣለው። የሰው ልጅ ሲጠቃ እያየሁ ዝም ማለት አልችልም። ስለዚህ በቃ እነሱ ደግሞ በግሩፕ ነው የሚጣሉት። በግሩፕ ጸብ ደግሞ መጥፎ ነው። እሱማ ልክ ነሽ፣ ግን ደግሞ ምን ማድረግ እችላለሁ? እልሽ ወንድ ልጅ ስትሆኚ መቼ እንዴት ከማን ጋር ልትጣይ እንደምቻ አታውቂም። ስለዚህ ሁሌም ቢሆን ዝግጁ ነው መሆን መቻል ያለብሽ። እሺ ሁሌ መንገድ እየመረጥክ ነው የምትሄደው ማለት ነው? አይደለም፣ አንዳንዴ እኮ ወደ አንዳንድ ሰፈሮች ወስኜ ይገባሉ። ግን ደግሞ ከአንቺ ጋር ሁኜ አይሆንም። ለምን? ምክንያቱም ታስጠቂኛለሽ። ምን አድርጌ? ይኸውልሽ ምንም አድርገሽ ሳይሆን ከአንቺ ጋር መሆኔን ካወቁ አንቺ ሊጠቀሙብሽ ይሞክራሉ። ያኔ ደግሞ ለእኔ ጥሩ አይደለም ማለት ነው። ተረዳሽኝ? እንዴ
ከነዚህ ጋር መጻፍነክ የሆነ ሳለ ተጣልተናቸው ነበር። ማነው ተጣልቻቸው ነበር። እንደውም ሽቶች ደስ ይላል። ወደድከው? ቅድም ልገዛው ሲሄድ ማለት ብሩና አንሶሽ ነው። ችግር የለም በቃ እኔ ጋር ሄደሽ ግዢ። አንድ ሲል ገብችላሽ ግን ምን ያደርጋል ሽቶውን ልንገዛ ስንሄድ አልቋል ተባለ። ከዛ በኋላ ሙሉ ከተማውን አካለን ሄደን አገኘን። ከሱ ሽቶ ውጪ እኮ መቀበል አስጠልቶኝ ነበር። እኔም እሱ ሽቶ በሸተተኝ ቁጥር አንቺ የመጣሽ እየመሰለኝ እኮ ዞር ነበር። አንተ ወደዚህ ከመጣ በኋላ ግን እሱን ሽቶ መቀባት አቁሜ ነበር። ለምን? አንተን እንዳያስታውሰኝ። ስለዚህ ቤዛ እየተጨነቀች ነው። ከመጠን በላይ እየተጨነቀች ነው። ኧረ አሁንስ እነዚህ ልጆች የሌለ አሳዘኑ። አባትየው ግን ምን ተንኮለኛ ናቸው። እንዴት እንደዚህ ነገር ያደርጋሉ? ኧረ በእናትህ ፉንቃሌ እንደዚህ አዛሞን የሌለ ነው የሚደብረው። ከዚህ በኋላ አሁን ትምህርት ቤት ሲመለስ ከቤዛ ጋር እንደማይታወቅ ሰው ነው አክት የሚያደርጉ ማለት ነው መሆኑ ነው። ኧረ ላሽ ይሄንማ በታሪክ ማድረግ አይችሉም። ቤዛ ግን የግድ ማድረግ አለብኝ ብላ ገግማለች። ወይ ደግሞ ትምሩ ቤት ይቸነጁ እንዴ? እንደሱማ ሁለቱም ማድረግ አይችሉም። ምን አይነት ዝገት የሆነ ሲቹዌሽን ነው። በጣም እውነት ደብሬ ትሙት ይደበራል። ደብሬ ደግሞ ማናት? የሚኪ ቺክ ነች። የሚኪ እንደዚህ አይነት ጭቡ ይደብራል። ለምን? ሄዋንን የመሰለች ቺክ እያለች ሌላ ቺክ ያውም ደብሬ የምትባል በጣም ነው የሚደብረው። እሺ ምን ላድርግ ብለሽ ነው? ሄዱ ቺኳን እኮ ብታያት ዊ እንዴት ጸዴ ቸከስ እንደሆነች። አቡሽ ይሄ ልጅ ምንድን ነው የሚያወራው? ዝም እያልከው ነው? ምን ላድርግ? ብነግረው እኮ አልሰማለኝ። ቆይ የሚላትን ሴት አንተ ታውቃታለህ እንዴ? ኧረ አይኗንም አይቻላክም። ኧረ አንተ አሰክስ። እንደውም ፎቶዋን ሳሳየ ታቷ ላይ የሌለ ስትመሰጣን ነበር። ታቱ እንዴ? አንተ ቆይ ምንድነው የምትወረው? የምር እየመሰላት እኮ ነው። እንደውም አንገቷ ላይ ያለውን ኔትወርክ አይ ደብሪ፣ እኔ እኮ ውበቷ ወይ ደብርዬ እኔ እናንተ አቤት ውበት። ውይ ሚኪ ሂድ። አልሄድም ሚኪ ሂድ። ኧረ አልሄድም። እንደውም ሄዱዬ የኔ አበባ በጣም ናፍቃኛለች። እሺ ከእሷ ጋር ትንሽዬ ጊዜ ማሳለፍ ፈልጋለሁ አይደል እንደ ሄዱዬ? ልክ ነህ። ብትቆይ ይሻላል እኮ ሄዱዬ። እና እሺ አሁን ጭዌ ብንቀይር ይሻላል። የመመሰገጥ ነው። እንቀይራለን፣ ችግር የለውም። ግን ትንሽዬ ስለ ደብሬ ባወራ ደስ ይለኛል። የኔ ትርትር ነይ እንሂድ። እሺ ቆይ አንተ ለምንድን ነው ስለ ደብሬ ሲወራ በሚደብር እንዴ? ምክንያቱም አንተ ጓደኛዬ ነህ። ፍቅረኛ እያለ ከሌላ ሴት ጋር ስትገናኝ እኔንም ታበላሸኛለህ። ለዛ ኧረ ያውት ሰደቅ እጄ ወደች አሁን እኔ መሰል አስተሳሰብ አለመውደድ ይቻላል? ኧረ በፍጹም ችግር የለውም። በቃ የደብሬን መጨረሻ በቅርቡ እናየዋለን። ሂዱ እናንተ ሂዱ። ነይ ትርትር ባይ ሚኪ ባይ አቡሻ። ደብሬ ብቻ እዚችን ከተማ ትርገጥን ትምጣ እንጂ እንዴት አድርጌ በነፍስ እንደምጫወት አሳያለሁ። እዲ አይ ደብሬ እኔ አበባ አንተ እዚህ ተቀምጠህ ነው እንዴ ግቢውን ሁሉ ማስሰው? ለምን በዚህ ልክ ፈለክ? ቆይ ግን የሰው ልጅ እንዴት ነው በዚህ ልክ የሚደድበው? ይኸውልህ አሁን በጣም ትልቅ ሀሳብ አለብኝ። ስለዚህ ለቀልድ ጊዜ የለም። ምን እያሰብክ ነው? ኤልያስን እንዴት አግባብቼ ስለ ብርክቲ ሊነግረኝ እንደሚችል። ኤልያስ እኮ ዱላ ብቻ ነው የሚገባው። ይኸውልህ አልሰማ ካለ እሱንም መሞከራችን አይቀርም። አንተን እንኳን እየበልክ ምን አደረኩኝ? ለብርክቲ ምን ብለህ ጽፈን የሰጣት? ስለ ራሷ ጽፌ ነው። ቢያንስ እንኳን አታማክረኝም? አረዳህም? የራስ ጉዳይ አላልከኝ? መጀመሪያ ነው ከጻፍክ በኋላ ገምግምልኝ አትለኝም? ቆይ ምን ሰምተህ ነው? ቁመትሽ፣ ቅላትሽ፣ ክፍልሽ ምናምን ብለህ ነው የጻፍከው? ብርክቲ ነች የነገረች? አዎ። ለምንድን ነው ጓደኛዬን የምታሰቃየው ስላት ጽፋ ስለሰጣት ነገር ነገረች። በጣም ነው ያፈርኩብህ። ማለት ምን ተሳሳትኩ? ይሄንን እኮ ማንም የመንገደኛ ተራሱ እኮ
አይቶ እኮ ሊናገራት ይችላል። እንዴ ቆይ ምን ነበር ታዲያ ማለት የነበረባት? ፍቅረኛዋ ለመሆንና በፍቅሯ ለመያዝ እኮ ሌሎች ያልሆኑትን ሆነ መገኘት አለበት። እሺ አሁን ኤልያስ እንዴት አድርጌ ነው ማግባባው? ንገረኝ። እንዴትም አታግባባው። ስታስበው ብርክቲን እንድትጠብሳት የሚያግዝ ይመስላል። እሱንማ ልክ ነህ። እሺ ምን ተሻለኝ? ፈጣሪ ይርዳክ። አሜን። ሄሎ ኮንስታብል። ይሰማል ኢንስፔክተር? መረጃ ደርሶናል። የምን ጥቆማ? ደመሬት እንዳላውቀን። የት ነው ያለው? ሎኬሽኑን አሁን እልክልሃለሁ። በፍጥነት ቶሎ ና እሺ? ታዛዥ ነኝ አለቃ። ለምንድን ነው የፈለከኝ? ስለ ብርክቲ ነው። ብርክቲ ምን ሆነች? ምንም አልሆነች። እና ስለሷ እንድትነግረኝ ፈልጌ ነው። አልገባኝም። በደንብ ላቃት ፈልጋለሁ። ሳታውቃት ነው እንዴ ፍቅረኛው የሆንከው? መጀመሪያ መቀመጬን አለች ዝንጀሮ። ጥሩ አባባል አላችሁ። ስድብን ለጊዜው አቁመውና ቁም ነገር እናውራ። እሺ ቆይ ግን ለምንድን ነው ስለሷም ነግረህ? ያው እንዳውቀው ያለ ትክክለኛ ምክንያት ንገረኝ። እሺ እነግርሃለሁ። ብርክቲ ስለሷ ምን ያህል እንደማወቅ ትፈልጋለች። አንደ ሌሎቹ ቀላል ሴት አድርጋት ነው አይደለ ተፍ ተፍ ያልከው? አሁን ልትነግረኝ ትችላለህ? አልነግርህም። ለምን? ምክንያቱም ልረዳ ስለማልፈልግ። ቆይ አንተ አሁንም ድረስ ትወዳታለህ? ይኸውልህ በወዳትማ ኑሮ እንደዛ ስትለመነኝ እሺ ይላት ነበር። ታዲያ ካልወደድካት ለምንድን ነው የራሷን ህይወት እንድትመራ ማትፈቅድላት? ብፈቅድላትም ከእንዳንተ አይነቱ ጋር አይደለም። እሺ ማለት ልንገርህ፣ አንተ አትመጠናትም። ስለመመጠናት ማን ይመረጠች? ስማ፣ እሷ ብትፈልግ ራሱ እኔ ፍቅረኛዋ እንድትሆን አልፈቅድላትም። ቆይ አንተን ማን ነው ፈቃጅ ያደረገ? ምክንያቱም ኤላ ስለሆንኩ። ለማንኛውም በዚህ ሰዓት አንተ ላይ መምጣት እቅድ የለኝም። ዓለም እየጠበቀች ነው። ሰላሙን እሺ። በቅርቡ የኔ አድርጌ ያሳያል። አጥልፋ ብዬ ነግሬህ ነበር። እኔ ካልፈቀድኩላት አብራሃቱን ምናምን አላለም መሰል። በጸባይ ካልሆነ ሌላ መንገድ እንፈልግልናል። ሌላ ሊነግረን የሚችልበት መንገድ ምን ይኖራል? እንደሱ አይነት መጃጀር ምናምን ሳይሆን ያው እንዴት መሰለህ፣ ብርክቲና ኤልያስ እስከ መጨረሻው መጣላት አለባቸው። ካልሆነ ግን ብርክቲ ልብ ውስጥ ኤልያስ ካለ እንደፈለገ ሊያዛት ይችላል። ብላውና ሊክ ኢንስፔክተር! አቶ ደመረ! ኢንስፔክተር! ቆይ ምን እንዳደረኩ አልነገርሽኝም እኮ። አቶ ደመረ፣ ሰው በመግደል ወንጀልና በህገወጥ የሰዎች ዝውውር ከሰዓት ጀምሮ በቁጥጥር ስር ውሏል። ማ እኔ ደመረ? አዎ አንተ ደመረ። ተሳስተሻል ኢንስፔክተር። እኔ አይደለም ሰው ዝንብ ማልገድል መልካም ሰው ነኝ። እሱን እዛ ጣቢያ ትናገራለህ። ኮንስታብል! አቤት። ተጠርጣሪውን ያዘው። ኢንስፔክተር! እንዴ ኢንስፔክተር፣ ቆይ ሳታረጋግጪ ለምን እንደዚህ ታደርጋለሽ? ኢንስፔክተር! እንዴ ረጋ! ኢንስፔክተር! ኢንስፔክተር! እንዴ እኔ እኮ ግራ ገብቶኛል። ለምንድን ነው ቆይ ኢንስፔክተር? ንቀቱ እኮ ነው የሚያናደኝ። እንደፈለግኩ ላዛት እችላለሁ አለኝ። ቆይ ትወደኛለች አለ እንዴ? እኔ ከፈለግኩኝ አሁንም የኔ ማድረግ እችላለሁ አለኝ። ተው፣ አንተን ሊያናድድ ስለፈለገ ነው። ለነገሩ ብዙም አልተናደድኩም ነበር። እና ቆይ ስለኔ ማወቅ አቃተህ? ኧረ አላቃተኝም። ይኸውልህ ካሌብ፣ ስህተት ምን መሰለክ? ምንድን ነው? እኔ ማወቅ የፈለግኩት አንተ ስለኔ ምን እንደምታውቅ እንጂ ሌሎች ስለሚያውቁት ነገር አይደለም። እንዴ አንቺ አይደለሽ እንዴ ላን ጠይቀው ያልሽኝ? አንተ ስለኔ ምንም እንደማታውቅ ስላወቅኩና ሌላ ሰው ጋር ይላኩክ። እና ፈተናውን ወደኩ? ሙሉ ለሙሉ እንኳን አልወደክም። እና የላኩህን ነገር ሳታደርግ ኤክስ ብታገኝም ሌላ ነገር አግኝቻለሁ። ምንድን ነው ያገኘሽው? ሁሉም ነገር እኮ አይነገርም። መናገር ስትፈልጊ ግን ትነግሪኛለሽ አይደል? የምሬን እኮ ነው። ደግሞ ሳልጠይቅህ
ካሊ ምን ሆኖ ነው ቅድም እንደዛ የተናደደው? ኤልያስ ነው። ምን አደረገው? ተው ይቅርብህ አትሄድ እያልኩት ሄዶ ስለ ብርክቲ ጠየቀው እና ነገረው? ኧረ አልነገረውም። ለምንድን ነው የማልነግርህ? አትመጥናትም፣ ለአንተ አትሆንም ብሎ ሸኘው። ቃል በቃል እንደዛ? አዎ። እውነትም ካሊ መናደድ ያንሰዋል። ግን እኔ ሲመስለኝ ኤልያስ ብርክቲን ይወዳታል። ለምን እንደዛ አልክ? ማይወዳትማ ቢሆን ኖሮ የራሷን ህይወት እንድትኖር ይተዋት ነበር። ቢወዳት ኖሮ ለሱ ብለ ሀገር አቋርጣ መጣ፣ ለዛውም እንደምትወደው እየነገረችው አይርቃትም ነበር። ለነገሩ የራሳቸው ጉዳይ። እኔ የካሊብ ነገር ብቻ ነው የሚያስጨንቀኝ። እስኪ ዛሬ እንኳን ስለ ራሳችን እናውራ። ደግሞ እንዴት አባሽ ናፍቅሽ። ዛሬ ቀኑ እንዴት ነው የሚፈጥነው? ያው የትምህርት ቤት የመጨረሻችን ቀን ስለሆነ ይሆናል። በይ 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 አሁን ቤትዬ እንዴት ነሽ? ይብይ ደህና ነሽ? አለሁልሽ። ምነው ብቻሽን ጄሪስ? የእሷን ነገር ተይኝ እባክሽ። ስምንተኛ ስሜቷ እያስጨነቀቻት ነው አሉ። ነገረችሽ? ቅድም መታ ስታብድ ነበር። የሆነ ልጅ ተዋውቃ የምትይዘው የምትጨብጠው ጠፍቷታል። ቅድም እኔን ራሱ መታ ደረቱ ቆመ ነው ምናምን እያለችኝ ነበር። አረ ትናንትና አምልጧት የነገረችኝም ብነግርሽ። ምን አለችሽ? ልጁን ያወቀችው በአጋጣሚ ከወንድሟ ጋር ሊጣሉ ሲሉ ልታገላግላቸው ነበር። ትናንትና ደግሞ በአጋጣሚ ሊደባደቡ ሲሉ አየቻቸው እና ምን አደረገች? ወይኔ ሄቨን ወንድሜና ባሌ ተላለቁ ብላ እየሮጠች አትሄድም መሰለሽ? ወይ ጄሪ፣ ቆይ ፍቅራቸውን ተገላልጸዋል እንዴ? ወይ መገላለጽ። ከዚህ በኋላ ደስ እንዳትለኝ አጠገቤ እንዳትደርስ እያለች ነበር። ቆይ ደስ አትበለኝ የሚባል ነገር አለ እንዴ? እሺ ቆይ መጨረሻቸው ምን ሊሆን ነው? ምን አውቄላ ብለሽ ነው? ቆይ እኔ የምልሽ ልጁ ግን ይታወቃል? እኔ ብዙ አላውቀውም፣ ግን ስሙ ጊሊያድ ይባላል። ጊሊያድ? አዎ። ምን ነው ቤዝ ታውቂዋለሽ እንዴ?